Construction has begun in the town of Bishoftu on what Ethiopia says will be Africa's biggest airport. Prime Minister Abiy Ahmed laid a ceremonial plaque on Saturday, marking the start of work at the site, located 45 kilometres southeast of the capital, Addis Ababa. When it reaches its full capacity in 2030, the travel hub will be able to handle some 110 million passengers a year. The new Bishoftu International Airport is a central node of a new regional transport system. Its vibrant airport city creates strong investment opportunities beyond the terminal itself. The new airport is home to Ethiopian Airlines, the award-winning Star Alliance carrier. ኢትዮጵያ በእድገት ጉዞ ላይ ናት። ይህ የእድገት ጉዞዋ እውን የሆነው ደግሞ ከለውጡ ዓመታት በኋላ መንግስት ለትልልቅ ሀገራዊ ፕሮጀክቶች በሰጠው ልዩ ትኩረት ነው። ይሄም ዛሬ ሀገራችን ለምታስመዘግበው እድገት ትልቁን ድርሻ ይይዛል። ለዚህም ማሳያ ታላቁ ኢትዮጵያ ህዳሴ ግድብ አንዱ ነው። ህዳሴ ከነበረበት ችግር በማውጣት ዛሬ ላይ የኢትዮጵያ ትልቅ ሀብት መሆን ችሏል። ኢትዮጵያ በቅርብ ዓመታት ውስጥ አገራዊ የኢኮኖሚ አቅሟን ለመገንባት የኃይል አቅርቦቷን አስተማማኝ ለማድረግና የቴክኖሎጂ ሽግግርን ለማፍጠን በርካታ ግዙፍ ፕሮጀክቶችን በመተግበር ላይ ትገኛለች። ታዲያ ዛሬ ላይ አገራችን ኢትዮጵያ እንደ ቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ፣ የኒኩለር ኃይል ማመንጫ ፕሮጀክት፣ የዩራኒየም ማዳበሪያ ፋብሪካ፣ የነዳጅ ማጣሪያ ፋብሪካ፣ የኮይሻ የውሃ ኃይል ማመንጫና የኢንዱስትሪ ፓርኮችን ማዘመን የመሳሰሉ ትልልቅ ስራዎችን እየሰራች ነው። ታዲያ ከእነዚህ ትላልቅ ፕሮጀክቶች ውስጥ አንዱ የሆነው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ አንዱ ነው። ይህ ትልቅ ፕሮጀክት ገና የግንባታ ስራ በጀመረ በዚህ በጥቂት ወራት ውስጥ እንኳን የዓለም አቀፍ ትልልቅ የገንዘብ ተቋማት፣ ትልልቅ ኩባንያዎችና ዓለም አቀፍ ሚዲያዎችን ቀልብ ስቧል። ጥር 2 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረተ ድንጋይ በማስቀመጥ የግንባታ ስራው የተጀመረው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያ በአፍሪካ የአቪዬሽን ማዕከልነቷን ለማጠናከር የያዘችው ስትራቴጂካዊ ምዕራፍ ነው። በኢትዮጵያ አየር መንገድና በመንግስት የሚመራው የቢሸፍቱ አየር ማረፊያ ግንባታ እጅግ ግዙፍ ፕሮጀክት በመሆኑ የፋይናንስ ምንጮች በተመለከተ የተለያዩ አማራጮች እየታዩ ይገኛሉ። ይህንን የተመለከቱ ትልልቅ ዓለም አቀፍ ተቋማቶችም በዚህ ፕሮጀክት ላይ መሳተፍ እንደሚፈልጉ እየገለጹ ይገኛሉ። ታዲያ ምንም እንኳን ፕሮጀክቱ በራስ የገንዘብ አቅም የሚገነባ ቢሆንም ሌሎች የገንዘብ ድጋፍ ለማድረግ ፍላጎት ያላቸው ወይንም ደግሞ በሂደቱ ውስጥ ሊሳተፉ የሚችሉ አካላቶች ብቅ እያሉ ነው። ይህም ፕሮጀክት በዓለም አቀፍ ደረጃ ትኩረትን የሳበው የኢትዮጵያ አየር መንገድ አሁን ላይ እየሰራ ያለው ትልቅ ስራ እንዳለ ሆኖ በቀጣይ ዓመታት ኢትዮጵያ በአቪዬሽን ዘርፍ ላይ የምታመጣው ትልቅ ለውጥ ለኢትዮጵያ፣ ለአፍሪካ እንዲሁም ለቀሪው ዓለም የአየር ትራንስፖርት አገልግሎት ትልቅ ድርሻ ስለሚወጣ ገና ስራው በተጀመረ በወራት ውስጥ ልዩ ትኩረት እንዲሰጠው ያደርጋል። ታዲያ ይህ ትልቅ የአየር መንገድ ግንባታ ትኩረታቸውን ከሳባቸው መካከል ከአሜሪካ ግዙፍ ተቋማት አንዱ የሆነው የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ሲሆን ተቋሙ በቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ለመሳተፍ ፍላጎት እንዳለው አስታውቋል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም የተቋቋመው ይህ የፋይናንስ ተቋም የአሜሪካ መንግስት የልማት ፋይናንስ ተቋማት አንዱ ነው። ይህም ተቋም በዋነኝነት የአሜሪካ የውጭ ፖሊሲ ዓላማዎች ላይ በማተኮር በታዳጊ ሀገራት ስለሚከናወኑ የልማት ፕሮጀክቶች የፋይናንስ አገልግሎት፣ ብድር፣ የካፒታል ኢንቨስትመንት እና የፖለቲካ ስጋት ኢንሹራንሶችን ያቀርባል። ታዲያ ባሳለፍነው ሳምንት በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራው የኢትዮጵያ ልዑካን ቡድን ከዓለም ባንክና ከዓለም የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን ለአዲሱ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የፋይናንስ ድጋፍ ማግኘት በሚቻልባቸው ሁኔታዎች ላይ ከአሜሪካው ዓለም አቀፍ የልማት ፋይናንስ ኮርፖሬሽን አመራሮች ጋር በዋሽንግተን ዲሲ ተወያይቷል። በውይይታቸው አዲስ ለሚገነባው የአውሮፕላን ማረፊያ ፕሮጀክቶች ላይ ለመሳተፍ ፍላጎት እንዳለው ያስታወቀው ተቋሙ በውይይታቸውም አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለው ያስታወቀው ተቋሙ የቢሸፍቱ አየር ማረፊያ ግንባታ ፕሮጀክት ፋይናንስ ለሚያደርጉ የኢንቨስትመንት ዋስትና ለመስጠትና የአሜሪካ የግል ድርጅቶች በአጋርነት በግንባታው ላይ እንዲሳተፉ ፍላጎት እንዳለው ገልጿል። ይህ ተቋም ከዓለም ባንክ ወይም ከሌሎች የዓለም አቀፍ የገንዘብ ተቋማቶች ለየት የሚያደርገው በአሜሪካ ስትራቴጂካዊ ጥቅሞች ላይ በማተኮርና በዋነኝነት የግል ኩባንያዎች በታዳጊ ሀገራት ላይ እንዲሰማሩ በማበረታታት የሚታወቅ ትልቅ ተቋም ነው። የዓለም አቀፍ ተቋም ለቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፋይናንስ ለማፈላለግና በቀጣይ ውይይቶች ለማድረግ ከስምምነት ላይ መደረሱን የገንዘብ ሚኒስቴር መስሪያ ቤት ዘግቦታል። ሌላኛው በዚህ ፕሮጀክት ላይ የፋይናንስ ድጋፍ ለማድረግ ፊርማውን የተፈራረመው የአፍሪካ ልማት ባንክ አንዱ ነው። ባንኩ በአፍሪካ ግዙፍ የመሰረተ ልማት ፕሮጀክቶች ላይ ከፍተኛ ድጋፍ በማድረግ ይታወቃል።
አሁን ላይ የኢትዮጵያ አየር መንገድ ያለው አስተማማኝ አቋምን መሰረት በማድረግ ለቢሸፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት የፋይናንስ ድጋፍ ለማድረግ ተስማምቷል። በስምምነቱ መሰረት አየር መንገዱ ለፕሮጀክቱ ግንባታ ከሚያስፈልገው 10 ቢሊዮን የአሜሪካን ዶላር ውስጥ የአፍሪካ ልማት ባንክ ከ80 በመቶ በላይ የሚሆነውን ገንዘብ ከተለያዩ የፋይናንስ ተቋማት የማፈላለግ ኃላፊነቱን ወስዷል። ይህንን የድጋፍ ስምምነት ያደረጉት የኢትዮጵያ አየር መንገድ ቺፍ ኮሜርሻል ኦፊሰር ለማ ያደቻ እና የአፍሪካ ልማት ባንክ ፕሬዚዳንት ዶክተር አኪሚኒ ኤዲሲና ናቸው። የባንኩ ዋና ተልዕኮም በአፍሪካ ሀገራት ድህነትን መቀነስ፣ ዘላቂ የኢኮኖሚ እድገት ማምጣትና የአህጉሪቱን ኢኮኖሚያዊ ውህደት ማፋጠን ሲሆን በአፍሪካ ሀገራት መካከል ያለውን የልማት ክፍተቶችም ለመሙላት የገንዘብ ድጋፍና የቴክኒክ እገዛ ያደርጋል። በዚህ ስራ የሚታወቀው ይህ ባንክ ኢትዮጵያ ለምታስገነባው ትልቅ ፕሮጀክት ድጋፍ ለማድረግ ተስማምቷል። የአፍሪካ ልማት ባንክ አፍሪካውያን ችግሮች በራሳችን አቅም እንዲፈቱ ከሚሰጠው የገንዘብ ድጋፍ ባሻገር ለሀገራት የፖሊሲ ምክር በመስጠትና የግል ባለሀብቶች በአህጉሪቱ ላይ ኢንቨስት እንዲያደርጉ የሚያበረታታ በመሆኑ ከፍተኛ የጂኦ ኢኮኖሚ ሚና እየተጫወተ ይገኛል። ሌላው የቢሸፍቱ ዓለም አቀፍ አየር ማረፊያ ግንባታ የተለያዩ ዓለም አቀፍ ሚዲያዎችን ቀልብ የሳበ ሲሆን እንደ ብሉምበርግ፣ ሮይተርስ፣ ሲኤንኤን እና ኢስት አፍሪካ ያሉ ዓለም አቀፍና የአህጉሩ ሚዲያዎች በተለያዩ ጊዜያቶች የፊት ገጻቸው እየሆነ መጥቷል። ከእነዚህም ውስጥ ብሉምበርግ እንደዘገበው የኢትዮጵያ አየር መንገድ በአፍሪካ እጅግ ስኬታማ የአየር መንገድ መሆኑን በመጥቀስ የቦሌ አየር ማረፊያ አቅም መገደብ ለኩባንያው ቀጣይ እድገት ችግር ስለሚሆን አሁን ላይ የሚገነባው አየር ማረፊያ ግን ለአየር መንገዱ ቀጣይ እድገት ወሳኝ መሆኑን በመግለጽ በቢሸፍቱ የሚገነባው አየር ማረፊያ በዓመት እስከ 100 ሚሊዮን ተሳፋሪዎችን የማስተናገድ አቅም እንደሚኖረው በመጥቀስ የኢትዮጵያ አየር መንገድ ትልቅ ስራ እየሰራ እንደሆነ ይገልጻል። ሌላው ሮይተርስ የዜና ወኪል ሲሆን ሮይተርስ በዘገባውም ፕሮጀክቱ ከኢትዮጵያ የፖለቲካና ኢኮኖሚ ለውጦች ጋር አያይዞ ይዘግበዋል። አየር ማረፊያው ከኢትዮጵያ አልፎ አህጉራዊ ትስስር እንደሚፈጥርና በፖለቲካ ውጥረት ውስጥ እንኳን ኢትዮጵያ ልማቷን አለማቋረጧን የሚያሳይ መልእክቱን አስተላልፏል። እንዲሁም ባሳለፍነው ሳምንት የፊት ገጹ ላይ ያደረገው ደግሞ በአሜሪካ የሚገኘውና በዓለም አቀፍ ደረጃ በስፋት የሚታወቀው ሲኤንኤን የዜና ምንጭ ነው። እንደ ሲኤንኤን ዘገባ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ለአፍሪካ የአቪዬሽን ዘርፍ ትልቅ ተስፋ መሆኑንና የአውሮፕላን ማረፊያ የመጀመሪያ ምዕራፉ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን የማስተናገድ አቅም ስላለው ለአፍሪካ ትልቅ የአቪዬሽን ስኬት ነው ሲል ይገልጸዋል። ከሚዲያ በተጨማሪ ትልልቅ ዓለም አቀፍና የቀጠና የፖለቲካ ተንታኞች ስለ ቢሸፍቱ አየር ማረፊያ ግንባታ የተለያዩ ሀሳብን ይሰጣሉ። ከእነዚህም ውስጥ የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስተር እና በኢትዮጵያ የአሜሪካ አምባሳደር ሆነው ያገለገሉት አምባሳደር ቲቦር ናዢ አንዱ ናቸው። አምባሳደሩ ከኢቢሲ አዲስ ዲያሎግ ፕሮግራም ጋር በነበራቸው ቆይታ የአውሮፕላን ማረፊያው ኢትዮጵያ በአቪዬሽን ዘርፍ የአፍሪካ ማዕከል መሆኗን የሚያጠናክርና አየር መንገዱ የኢትዮጵያ ትልቅ ሀብትና ትልቅ ምልክት ሆኖ ቆይቷል ይላሉ። ታዲያ ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገኘውና 10 ቢሊዮን የአሜሪካን ዶላር እንደሚያወጣ የተገለጸው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ አሁን ላይ የግንባታ ስራው የተጀመረ ሲሆን ግንባታው ሲጠናቀቅ የኢትዮጵያ አየር መንገድ መንገደኞችን የሚያስተናግድበት አቅም ከ4 እጥፍ በላይ በማሳደግ በዓመት ከ110 ሚሊዮን በላይ ደንበኞችን ማስተናገድ ያስችለዋልም ተብሏል።